ሀይሚትዬ ማይ ስዊት የኛ ቲቸርስ የሚዲያው አስተማሪ የኛ ዳኛ የኛ ስፔሻል ገርል የኛ ጨረቃ ማለት ነው። ነገሮችን ሁሉ እኮ ሀይሚዬ ስማርት ናት ሪሊዮን እና እንግዲህ ሀይሚዬ በቲክቶክ ገጿ ላይ ግማሽ ሰዓት ሆኖታል። ባይዘው ያ ቶሎ ዳውን ላራ ከእንትን ካላለ አልለቀውም እንጂ ያው እና ውዶቼ ማለት ነው። ሀይሚትዬ ከች ብላለች። እንግዲህ ገባ ያኔ ልብ ስልብ የሚያደርግ እንግዲህ ሀይሚዬ ለብሩኬ ሙዚቃ ጋብዘዋለች። እንደዚሁም ደግሞ አስገብቼላችኋለሁ ወዶቼ። ሜቢ ኮፒራይት ከሆነ አጠፋዋለሁ። እሺ ከይቅርታ ጋር ማለት ነው። እንግዲህ ሀይሚዬ ሁሌም እንወድሻለን፣ ሁሌም ከጎንሽ ነን፣ ሁሌም ማለት ነው። እንደዚሁም ብሩክ ወንድማችን ያው ፈርስት ሌዲ በሚለው ሲቀጥል ደግሞ አንድ ነገሮች የምናገሮች ነገሮች አሉ። ሙዚቃውን ሄዳችሁ አዳምጡት። ብዙም ረበሽ የለባችሁም። ለምን ዛሬ ሀይሚዬ ቤት ነው የሚለቀቀው። አይ ቲንክ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም የጨረቃ ፋሚሊዎች አንድ ቁም የሚለው ልጅ ማለት ነው። ማለት ነው ፍቃዱ ነው አይ ቲንክ ስሙ። ባይዘዌ ወዶቼ ቅድም ቆርጬዋለሁ ለእናንተ ብዬ ማለት ነው። እኔ አፉ በሉኝ። ሁሌ ደግሞ የምናገረው ዘር ለገበሬ ሁሌ ነው መሳሳተው፣ ሁሌ ማለት ነው። ስህተቴን እናንተ ታርሙኛላችሁ። ሁሌ እሳሳታለሁ ብያለሁ። ከዛም በኋላ ሌላው ደግሞ በኢንስታግራም ገጽ ላይ ስለ ኢንስታግራም ብዙም አላውቅም። ስለማላውቅም ነው መጥቼ የዊና እጮኛ ናት የቃቃው ሚስቱ ትሆን እውነተኛ ሚስቱ ትሆን እኔ አላውቃትም። ግን ምን አለ መሰላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። አንዳንድ የብሩክ ደጋፊዎች ቅር ያላችሁ ካላችሁ ታምሌኒ ካያችሁ አቢ በርስዳይ ብያለሁ። ማንቶን አላውቃትም። አቢ በርስዳይ ብያለሁ። ከዛም በኋላ ስንት ደቂቃ መሰላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ 0.9 ሰኮንድ ነው እኔ ስቆርጠው ማለት ነው። ቪዲዮ የተሰራው ግን 9 ደቂቃ ቁም ነገር ያዛለ ቪዲዮ ነው። እና እስከኔ ጨምር አንዳንዴ የሆነ ስህተቶችን እኔ አሁን እቺ የብሩክ እንትናት እንደዚህ ማን እንደሆነች አላውቅም። ጽሁፉን አንብቤዋለሁ። ማን እንደሆነች አላውቅም። እንግዲህ አፉ በሉኝ ብያለሁ። አንዳንዴ ቲንክ አባውት በዛ ላይ ደግሞ 9 ሚኒ ሰኮንድ 10 ደቂቃ ያልሞላ ማለት ነው። ምች 10 ደቂቃ አንድ ደቂቃ ያልሞላ አንደርስታንድ ግማሽ ሰኮንድ ያልሞላ 0.9 ነው። ሰምታይምስ ውዶች ያው ችግር የለውም። ግን ስህተቴ እንደዚህ ስታርሙኝ አይ ላይክ ዊናን አውቀዋለሁ በደንቡ ማለት ነው። እንደናንተ አውቀዋለሁ። ዊናን ማቀው አስታራቂ በነበረበት ሰዓት ቲክቶክ ላይ ላይክ እኔ ደግሞ ዘር ለገበሬ ደግሞ ፈትፋች ባልነበርኩበት ሰዓት ዊናና ሄሉ እህትና ወንድም እንዳልሆኑ አባትየው ብለው ሲያስለቅሱ በውስጥ ብዙ የመዳም ቅመሞችን እመክር ነበር። ስደት ላይ ስለሚነገረኝ የዊና አባት እንዳልሆኑ ስለዚህ እነግር ነበር። እኔ በአስታራቂነቱ ነው የማውቀው፣ የሚያወር ደግሞ ውሸት እንደሆነ ማለት ነው። እና ስለ ዊና አንዳንድ እህቶች አትከታተዩም ወይ ያላላችሁኝ፣ እኔ አልከታተለውም። ያን ይከታተላሉ አስታራቂ በነበረ ሰዓት። ሰምታይምስ ግን ቪዲዮን አልጭንም። አንድ ደግሞ የምወድሽ የማከብርሻለሽ። ቆይ ላግኝሽ። ላንቺማ ቪዲዮ ነው ሰራ ለቪዩሽ ነው የምትይኝ። እኔ እኮ እየተናገርኩ ነው እኮ እኔ እኮ ኦፕን ሆኜ እየተናገርኩ ነው። ሀይሚዬ እና ብሩኬ እዚህ ጋር የሚሰሩት ነገር እኛ ስራ እየሰራን ነው። እኛ እየጫን ነው። ሁሌ ነው እኮ የምናገረው። እኛ እየጫን ነው። ግን አንቺ ለቪው ብለሽ ነው ይስሩበት ትኛለሽ። እንደ ገና የዛሬ በሁለተኛ ቪዲዮ ነው አንቺ የምትመክሪኝ። ታያቸው ስራ ነው የምትይኝ ማለት ነው። እና እኛስ ጓደኞቻችን እኮ እያለቀሱ ነው። ምግብ እየበሉ አይደለም እንዴ? ቪዲዮ ዩቲዩብ እኮ የላቸውም። እና ስትቀልጅ ነው። ለማንኛውም ስቀሻል። ዛሬ ግን የመለስኩትን አንቺ አልነበረም። በዚህ አጋጣሚ ፒፒ አይ ቲንክ በጣም ነው የምወዳችሁ። ሁላችሁንም በጣም ነው የማከብራችሁ። ላስተያየታችሁን በጣም ነው የምወዳችሁ። አንዳንድ እህቶቼ ደግሞ ኧረ ተይ ይሰድቡሻል ለምትሉኝ እኔ ሀይሚዬም ሲናገሯት አውቄ ነው ጸጥም ነው እንጂ ስድብ እኮ ወዶቼ ስድብ ተው። እና
ለምን መክሩኝም ኢንሻአላህ ስህተቶችን እንደዚህ አስተካክላለሁ ማለት ነው። ግን እኔ አፉ በሉኝ ብዬ ራሱ ቆርጫለሁ። በጣም የሚገርማችሁ ነገር ቁርጥ አድርጌዋለሁ። ቁርጥ ምን ላድርግ? ወደ እናንተ ናቸው ቪዲዮ እና ሀይሚዬ ማይስዊት እንግዲህ ሰላም ይፈጥራሉ። እኛ እንረጋጋ። ሀይሚዬ ጀግና ናት። ከዛሬ ጀምሮ ሀይሚዬን ለምትናገሩ እንደውም እኔ ቻናል ላይ ስድብ የሚደጋገም ከሆነ ማን እንደሚሳደብ ስለማውቅ ሀይሚዬን ለሚናገሩ ኦሪጂናል አያም ዋሽንግ አያም ድራይ አያም አይረን አጥቢያቸው አስጥቻቸው ተኩሳቸዋለሁ። ድረስ ስባላት ላይ ቅር ይበለኝ እና አጽያት ነው፣ ሀራም ነው። ስድብ ለስድብ መመለስ ጥሩ አይደለም። ሁሌ የምትጨነቁልኝ እህቶቼ ተይሰድብሻል። የሚሰድቡኝ የብሩኬ ወዳጆች ናቸው። ለምን እንደሆነ አላውቅም፣ ግን በሀይሚዬ ከመጡ ይሳደቡ። አንድ ቀን እኛም ደግሞ ሴጣችናችን ሲነሳ እንደነገርኳቸው ሀይሚትዬን የሚነካ እንላለን። እንደ ማኛው እንደ ወይን ማኛ ባናቱ ይተካል። ከዛ እነ ዘር ለገበ ደግሞ አያም አጥባቸዋለሁ፣ አያም ድራይ አደርቃቸዋለሁ፣ አያም አይረን ተኩሳቸዋለሁ። አረ ቶሎ ሰላም ይምጣል። እናንተ አታስቡሽ ውዶች። ሀይሚዬ የለቀቀችው እንትን ይላል፣ ግን ያው እንደነገርኳቸው እኔ ኮሜንቱ ነው የሚያጨናንቀኝ። አትጨነቁ። እንግዲህ ሁላችንም ያጠፋሁትም ካለ በድጋሚ አፉ እና አብሽሩ፣ አትጨናነቁ። ያው አንዳንድ እህቶቼ ባይዘው ያው እና ሀይሚ ቁጥራቸውንም ባይሰጠን የምንሰማው ነገር ስልክ እንደማያነሱ ነው። በቃ ያኔ ብዙ እየተጨነቁ ነው ያሉት እህቶቼ። እኔ ላይ ራሱ አትቀየሙኝ፣ ወላሂ ነው የምላችሁ። ብዙ የመዳም ቅሞች እየተጨነቁ ነው። ስለዚህ ድራማውን ድራማ ነው፣ ይስሩ፣ ተዋቸው አትበሉ፣ ይስሩ። እኔ እኮ እንዲያቆሙ አይደለም። ዛሬ ለገበሬ ተናገርሽ ማለት አቆሙ ማለት አይደለም። ግን የሆነ ችግር ራሱ ካለ መቀየም ካለ ብሩክና ሀይሚ ግን እነ ሀብ እንደሚፈቱት ማዘር እንደሚፈቱት የብሩኬ እናት እኔ ነው የምነግራችሁ። መጨረሻ ዘር ለገበሬ ምን አለች በሉ፣ የሚፈታ ነገር እኮ ይኖራል። እንደዚሁ እንደተሻሻ አይቀርም። ስለዚህ በመከባበር እርስ በርሳችን በማረም እኔን አሁን ዛሬ እንዳረማችሁ ይህች እኮ የዊና እንትና ስትሉኝ ቴንኪዩ አመሰግናለሁ። ለምን አላቅም ብያችኋለሁ። እና እንደዚህ እየተራረምን ብንሄድ ኢትስ ግሬት። የሀይሚዬን ፎቶ መዘግዘግ የእናትየውን እንዴት ደፍረው ነው ቲክቶክ ላይ ያላችሁት? እኔማ ሊቭ ባገኘኋችሁ ሬዲዮን ነው። እኔ ምንም አልልም። ተሰቅዬ በጣም ኃይለኛ ምክር ነው መክራችሁ ከእንግዲህ እንዳታደርጉ። ከዛም በኋላ እኛ በካሜራ ምንገባ አይደለም። የሀይሚዬን ቤተሰብ ሲዘቀዝቅ ዝም አንልም። የብሩክ ማንኛውም እናት አባት ፕሊዝ በዲስከስ መኑ እና ሀይሚዬ ሁሌም ጀግና ነሽ፣ ሁሌም ኩሩ ነሽ። እኔ እኮ መከራ በላው እንደዛ ስለሙ እንደዛ አትበሏት ይባላል። እና እንግዲህ ምን ይደረግ እንዴ፣ ተቃጥለን እንኖራ። እንቅልፍ አንተኛ፣ እንቅልፍ ካልተተኛ ደግሞ ጥሩ ምግብ አይበላ። እና ውዶቼ አብሽሩ፣ ስራችሁን ስሩ፣ ዱዓ አድርጉ። ሁሉ ነገር በዱዓ ይስተካከላል። አብሽሩ። የሀይሚዬ ሙዚቃ አዎ ያስጨንቃል፣ ግን አብሽሩ። ሀይሚዬ ጀግና ናት። ሀይሚዬ ብልህ ናት። ሀይሚዬ ጊዜዋን በከንቱ የማታጠፋ ጀግኒት ናት። ገባችሁ? ቅድም ላለችው ለህይወታችሁ ምንድነው አያም ሪሜምበርስ እና ግድ ነው ለህይወታችን ቅድሚያ መስጠት እንዳለብን ነው። የህይወታችን ጉዞ ላይ ሂሳብ ምን ጊዜም ቅድሚያ ነው ባለችው ማለት ነው። እና ሁሌን የምትሰጠው ነገር ለእኔና ለእናንተ የሚጠቅም ነው ካወቅን ማለት ነው። ህይወት ማለት ዝም ብለን መራመድ አይደለም። ህይወት ማለት አንድ ሰው ሆነን ብለን ዝም ብለን ቸሰስ ማለት አይደለም። ማስተካከል ያለንብንን ነገር አሬንጅ አድርገን ሂሳብ ማድረግ አለብን። ሳይመንትስ ኢኩዌሽንስ ሂሳብ ካልኩሌት አድርገን ነው። ለምን መስት ላይፍ ቀላል አይደለም። ላይፍ ማለት ህይወት ማለት በጣም ዳንጀርስ ነው። በጣም ሴፍቲ ያስፈልገዋል። አንዳንድ እህቶች ህይወትን እንደቀልታ ያላችሁ ሪሊዮ ነው። አሁን ኢትዮጵያ ውስጥ ከሀይሚና ከብሩኬ ህይወት ብንወጣ ራሱ ኢትዮጵያ ውስጥ እንዲሁ ስደት ላይ 85% ፍቺ ነው በ6 ወር በአመት። ለምን ሂሳብ ሳያደርጉ ካልኩሌት ምናምን የለም በቃ። ስለዚህ አንዳንዴ ሀይሚዬ የምትመክረው ለእሷ ብቻ ሳይሆን ለእኛም ጭምር ነው። የሀይሚዬን